ላችሁ እኔ አለው እግዚአብሔር ይመስገን ደህና ነኝ። ዛሬም በጠቃሚና በአዲስ ፕሮግራም በድጋሚ ተገናኝተናል። በዛሬው የጤና ፕሮግራማችን ላይ የምንመለከተው ማታ ማታ አንድ ብርጭቆ የቅርንፉድ ውሃን አዘጋጅታችሁ ብትጠጡ የምታገኙትን አስደናቂ የጤና ጥቅሞችን በዚህ ቪዲዮ ላይ የምነግራችሁ ይሆናል ማለት ነው። ይህ የጤና ትምህርት ለበርካታ ሰዎች በጣም ጠቃሚና አስፈላጊ ስለሆነ ሁላችሁም በቅንነት ላይክ እና ሼር በማድረግ ሌሎችንም አስተምሩ አሳውቁላለሁኝ። ከዚህ ቪዲዮ ጋር በተያያዘ ጥያቄ ካላችሁ፣ ሀሳብ አስተያየት ካላችሁ በኮመንት ላይ አስፍሩልኝ። በቀጥታ ወደ ጤና ትምህርታችን የማልፍ ይሆናል። ቅርንፉድ ሁለገብ ቅመም ሲሆን ለምግቦች ጣዕምን የሚጨምር በርካታ የጤና ጠቀሜታዎችንም ይሰጣል። ቅርንፉድ በአንቲ ኦክሲዳንትስ የበለጸጉ ናቸው። የደም ስኳርን ለመቆጣጠር፣ ባክቴሪያዎችን ለመግደልና ሌሎችንም ጥቅሞችን ይሰጣል። ቅርንፉድ እንደ ማንጋኔዝ እናም ፖታሲየም ያሉ ማዕድናትን፣ ፋይበር እናም ሌሎች ጠቃሚ የንጥረ ነገሮች ምንጭም ናቸው። ቅርንፉድ ፍላቮኖይድ፣ ቤታ ካሮቲን፣ ኢዩጅኖል እናም ሌሎች ኦርጋኒክ ውህዶችንም ይዟል። ጥናቶችም እንዳመለከቱት በቅርንፉድ ውስጥ የሚገኙ ኦርጋኒክ ውህዶች የህመም ማስታገሻ፣ ጸረ ብግነት ወይም ደግሞ አንቲ ኢንፍላማቶሪ እብጠትን የመከላከል ባህሪያት እናም ጸረ ተዋሲያን ንጥረ ነገሮችንም ይይዛሉ። ለጤንነታችሁ እናም ለደህንነታችሁ የሚጠቅሙ ናቸው። በአመጋገባችሁ ውስጥ የቅርንፉድ ውሃን ብታካትቱ በጤናችሁ ላይ በጎ ተጽዕኖን ሊያሳድር ይችላል። የምታገኙትን አስደናቂ የጤና ጥቅሞችን እነግራችኋለሁኝ። አንደኛ፣ የምግብ መፈጨትን ያሻሽላል። የቅርንፉድ ውሃ የምግብ መፈጨት ሂደትን በማነቃቃት የምግብ መፈጨት ሂደትን በማበረታታት የምግብ መፈጨትን ያሻሽላል። እንዲሁም የሆድ መነፋትናም የምግብ አለመፈጨትን ይቀንሳል። ሁለተኛ፣ የአተነፋፈስ ችግሮችን ያስታግሳል። የቅርንፉድ ውሃ የአክታ፣ የጉንፋን እናም የአስም በሽታን የመሳሰሉ የአተነፋፈስ ችግሮችን ለማስታገስ እናም የአየር መተላለፊያ መንገዶችን የማጽዳት ባህሪያትም አሉት። ሶስተኛ፣ የቅርንፉድ ውሃ በሽታ የመከላከል አቅምንም ያሳድጋል። ቅርንፉድ በአንቲ ኦክሲዳንትስ የበለጸገ ሲሆን ጸረ ብግነት ወይም ደግሞ አንቲ ኢንፍላማቶሪ ባህሪያት ስላለው በሽታን የመከላከል አቅምን ከፍ ሊያደርግ የሚችል ኢንፌክሽኖችንና በሽታዎችን ለመከላከልም ይረዳል። አራተኛ፣ የስኳር በሽታን ይቆጣጠራል። ቅርንፉድ በውስጡ የያዘው ውህዶች በደም ውስጥ ያለውን የስኳር መጠን ለማስተካከል የሚረዳ ሲሆን ይህም የቅርንፉድ ውሃ የስኳር ህመም ላለባቸው ሰዎች በአመጋገባቸው ውስጥ ጥሩ ተጨማሪ ያደርገዋል። አምስተኛ፣ የክብደት መቀነስንም ያበረታታል። የቅርንፉድ ውሃ ሜታቦሊዝምን በመጨመር የምግብ ፍላጎትን በመቀነስ እናም የምግብ መፈጨትን በማሻሻል ክብደትን ለመቀነስም ይረዳል። ስድስተኛ፣ የጥርስ ህመምንም ያስታግሳል። ቅርንፉድ በባህላዊ መድኃኒት ለጥርስ ህመም ማስታገሻ በብዛት ጥቅም ላይ ይውላል። የቅርንፉድ ውሃን መጠጣት የጥርስ ህመምን እናም የአፍ ውስጥ ኢንፌክሽንን ለማስታገስም ይረዳል። ሰባተኛ፣ የጉበት ጤናንም ያሻሽላል። የቅርንፉድ ንጥረ ነገር የአንቲ ኦክሲዳንትስ ባህሪ ጉበትን ለማጽዳት፣ እብጠትን ለመቀነስ እናም አጠቃላይ የጉበት ጤናን ለማሻሻልም ይረዳል። ስምንተኛ፣ ጸረ ብግነት ወይም ደግሞ እብጠትን የመከላከል ባህሪያትም አለው። የቅርንፉድ ውሃ እብጠትን ለመቀነስ፣ ህመምን ለማስታገስ እናም አጠቃላይ ጤናን ለማሻሻል የሚረዳ እብጠትን የመከላከል ባህሪያት አለው። ዘጠነኛ፣ ጭንቀትንም ያስታግሳል። ቅርንፉድ በነርቭ ስርዓት ላይ የሚያረጋጋ ተጽዕኖ ያላቸውን ውህዶች በውስጡ የያዘ ሲሆን ጭንቀትን ለመቀነስ እናም ዘና ለማለትም ይረዳል። አስረኛ፣ የቆዳ ጤንነትንም ያሻሽላል። ቅርንፉድ በአንቲ ኦክሲዳንትስ የበለጸገ ሲሆን ጸረ ባክቴሪያ ባህሪያት ስላለው የቆዳ ጤናን ለማሻሻል፣ ብጉርን ለመቀነስ እናም ቆዳን ንጹህና ብሩህ እንዲሆንም ይረዳል። 11ኛ፣ የአእምሮ ጤናንም ይጨምራል። ቅርንፉድ በውስጡ የማስታወስ ችሎታን በማጎልበት የአእምሮ ግንዛቤን በማጎልበት እናም የነርቭ ዲጀነሬቲቭ በሽታዎች ተጋላጭነትን በመቀነስ የአእምሮ ጤናን የሚያሻሽሉ ውህዶች አሉት። 12ኛ፣ የደም ግፊትንም ይቆጣጠራል። የቅርንፉድ ውሃ የደም ግፊትን በመቆጣጠር የደም ዝውውርን በማሻሻል እብጠትን በመቀነስ እናም የልብ ጤናን በማጎልበትም ይረዳል። 13ኛ፣ ኢንፌክሽኖችንም ይዋጋል። ቅርንፉድ ጸረ ተዋሲያን ባህሪ ስላለው ኢንፌክሽኖችን ለመዋጋት የበሽታዎችን ተጋላጭነት ለመቀነስና አጠቃላይ ጤናን ለማሻሻልም ይረዳል። 14ኛ
እብጠትን ይቀንሳል። የቅርንፉድ ውሃ በሰውነት ውስጥ ያለውን እብጠት ለመቀነስ፣ ህመምን ለማስታገስ እናም አጠቃላይ ጤናን ለማሻሻልም ይረዳል። 15ኛ አጠቃላይ ደህንነትን ያሻሽላል። የቅርንፉድ ውሃን በምሽት መጠጣት የምግብ መፈጨትን በማሻሻል በሽታን የመከላከል አቅምን በማሳደግና የበሽታዎችን ተጋላጭነት በመቀነስ በአጠቃላይ ደህንነት ላይ በጎ ተጽዕኖ ይኖረዋል። ስለዚህ የቅርንፉድ ውሃን በምሽት 1 ብርጭቆ አዘጋጅታችሁ ብትጠቀሙ እነዚህን ጥቅሞች የምታገኙ ይሆናል ማለት ነው። የቅርንፉድ ውሃ ቀላልና በቀላሉ የሚዘጋጅ መጠጥ ሲሆን የቅርንፉድ ውሃን ለመስራት ከ4 እስከ 5 ፍሬ ቅርንፉድ እናም 1 ኩባያ ውሃ ያስፈልጋቸዋል። የቅርንፉድ ውሃ ቀላልናም በቀላሉ የሚዘጋጅ መጠጥ ሲሆን የቅርንፉድ ውሃን ለመስራት ከ4 እስከ 5 ፍሬ ቅርንፉድ እናም 1 ኩባያ ውሃ ያስፈልጋል። 1 ኩባያ ውሃን በድስት ውስጥ በማድረግና ማፍላት። በፈላ ውሃ ውስጥ ቅርንፉድን ጨምሩ። ከዛም ከ5 እስከ 10 ደቂቃዎች ያክል በደንብ አፍሉት። በመቀጠል ውሃውን በማጥለል ለመጠጣት ዝግጁ ማድረግ ነው። ለተጨማሪ ጣዕምናም የጤና ጥቅም 1 የሎሚ ጭማቂ ወይም ደግሞ 1 የሻይ ማንኪያ ማርን ማከል ትችላላችሁ። ለጤና ከፍተኛ ጥቅም እንዲሰጣችሁ የቅርንፉድ ውሃን በምሽት መጠጣት ይመከራል። ምክንያቱም የቅርንፉድ ባህሪያት በሰውነት ላይ የሚያረጋጋ ተጽዕኖ ስላለው ለመዝናናትናም የተሻለ እንቅልፍም እንዲኖር ይረዳል። የቅርንፉድ ውሃ የተለያዩ የጤና ጥቅሞችን የሚሰጥ ቢሆንም በመጠኑ መጠቀም ግን አስፈላጊ ነው። ለቅርንፉድ ወይም ደግሞ ለሌሎች ቅመማ ቅመሞች አለርጂ ወይም ስሜታዊነት ካለባችሁ የቅርንፉድ ውሃን ከመውሰዳችሁ በፊት ከጤና ባለሙያ ጋር መማከር አስፈላጊ ነው። ቅርንፉድን ከመጠን በላይ መውሰድ በአንዳንድ ግለሰቦች ላይ አሉታዊ ምላሽን ሊያስከትል ይችላል። ቅርንፉድ በመጠኑ ሲወሰድ ደህንነቱ እየተጠበቀ ቢሆንም ከመጠን በላይ መውሰድ እንደ የጨጓራ መበሳጨት፣ ቃር ወይም ደግሞ አለርጂ የመሳሰሉ የጎንዮሽ ጉዳቶችን ያስከትላል። ሰውነታችሁ ለቅርንፉድ ውሃ የሚሰጠውን ምላሽ መከታተልና አወሳሰዳችሁን በትክክል ማስተካከል አስፈላጊ ነው። ማንኛውንም አይነት የጤና እክል ካለባችሁ፣ እርጉዝ ከሆናችሁ ወይም ደግሞ ጡት በማጥባት ወይም መድኃኒት የምትወስዱ ከሆነ የቅርንፉድ ውሃ በዕለት ተዕለት እንቅስቃሴያችሁ ውስጥ ከማካተታችሁ በፊት ከጤና ባለሙያ ጋር መማከር ተገቢ ነው። እነዚህን የሚመከሩ ገደቦችንና መመሪያዎችን በመከተል በየቀኑ የቅርንፉድ ውሃ አጠቃቀምን ሊያስከትሉ የሚችሉ የጎንዮሽ ጉዳቶችን ወይም ደግሞ ውስብስብ ችግሮችን ሳያስከትል የጤና ጥቅሞቹን ለማግኘት ይረዳችኋል ማለት ነው። ስለዚህ ክቡራትና ክቡራን ተመልካቾቼ የቅርንፉድ ውሃን በየጊዜው ማታ ማታ 1 ብርጭቆ ብትጠቀሙ እነዚህን ዘርፈ ብዙ ጥቅሞችን የምታገኙ ይሆናል ማለት ነው። የዛሬው የጤና ትምህርት እንግዲህ ይህንን ይመስል ነበረ። እንደተማራችሁበት ተስፋ አደርጋለሁኝ። ሀሳብ አስተያየታችሁ አይለኝ ይላለው። ይህ የጤና ትምህርት ለበርካታ ሰዎች በጣም ጠቃሚና አስፈላጊ ስለሆነ ሁላችሁም በቅንነት ላይክና ሼር በማድረግ ሌሎችንም አስተምሩ። ከዚህ ቪዲዮ ጋር በተያያዘ ጥያቄ ካላችሁ፣ ሀሳብ አስተያየት ካላችሁ በኮመንት ላይ አስፍሩልኝ። በቀጣይ የጤና ትምህርት እስከምንገናኝ እኔንም እናንተንም ቸር ያቆየን። መልካም ጊዜ፣ መልካም ቆይታ። ቻው ቻው።